እሺ ሄሎ ያለችው አንዳንድ ጊዜ ሄሎ ካልን ይበቃል አይደለ ጎበዝ? የሚሰራው ላይ እስክንደርስ ድረስ እስከዛ ድረስ ሜምበር ሁኑ። ከላይ ከስሜ ጎን ያለው ሰላም ሰላም አሌክስ። እሺ ሰላም ስትገቡ ወዲያው ድምጻችሁን አሰሙኝ። እሺ ምክንያቱም ድምጽ ካልሰማሁ ብዙ ሰው አለሽ። ፕሮፋይሉ ግን የኔ አይደለም። ይሰማል? ፕሮፋይሉ ለምንድን ነው የኔ አይደለም? እኔ ምን አውቃለሁ? የኔ እና ታዩ እሱን በቃ እሺ አሌክስ፣ ለፕሮፋይሉ ስናወራ ጊዜ እንዳንገል። ኦኬ እሺ፣ ገርሞኝ ነው እንትን አይ የሆነ ነገር ላማክር ነበርና እንደዚህ ግዙልኝ ብላችሁ ምናምን ለቤተሰብ ገንዘብ አትላኩ፣ ስትሄዱ አድርጉ ምናምን እያልክ እየመከርከን ነውና ማለት አሁን መሄድ የሚችል ሄዶ መግዛት ይችላል። ግን እኛ አንዳንዴ ቶሎ ቶሎ መሄድ ማንችለው የሆነ ነገር እንኳን ልንገዛ ብንፈልግ ለምሳሌ መሬት እንኳን ልንገዛ ብንፈልግ አይ ብሬን እዚህ አስቀምጬ ሲሄድ ገዛዋለሁ ምናምን ብንል አሁን ያለው ዋጋና ሄድን ስናገኝ የምናገኘው ዋጋ አንድ አይደለም። እና እስኪ ስለሱ ምን ምክር ትሰጣለህ? ብዙ ጊዜ በቤት በገንዘብ ጉዳይ ብዙ ምክሮችን ትሰጣለህና እንዴት ለምሳሌ አሁን ለቤተሰብ ገንዘብ አትላኩ፣ ይሄን አድርጉልኝ አትበሉ ብለህናል አይደለ? ስትሄዱ አድርጉት ምናምን አልከን። ስንሄድ ያለው ዋጋና አሁን መሬት እንኳን ለመግዛት ስንሄድ ያለው ዋጋና አሁን ያለው ዋጋ አንድ አይደለም። እና በሱ አሁን ለብዙ ሰዎች ስለምትል ነው። እና በሱ ላይ ምን ትላለህ አንተ? እኮ ታዲያ ስትሄጂ ያለው ዋጋና አሁን ያለው ዋጋ ቢለያይ እንግዲህ ባለሽ ነገር ሄደሽ ቼክ ታደርጊያለሽ እንጂ ግዙልኝ ብለሽ ከላክሽ ደግሞ ጣጣው ምንድን ነው? ገንዘብሽን ይቆረጥሙታል። ገብቶሻል? የተሻለ የሚሆነው ወይ ወርቅ እየገዛችሁ ማስቀመጥ ነው ራስሽ የተሻለው ነገር ነው። ወርቅ ዋጋው የሚቀንስ ነገር ስላልሆነ ወይም አትርፈሽ ነው የምትሸጪው። አሁን ብትገዢ እንኳን የዛሬ 2 ዓመት የምትሄጂ ከሆነ የዛሬ 2 ዓመት ልሽጠው ብትይ ወርቅ ዋጋው አይቀንስም። ምንድነው አይወድቅም። ኤኒዌይስ ሴፍ የሆነ ነገር ገንዘብሽን ዛሬ ኢንቨስት አድርገሽ ብታስቀምጪው ወርቅ መቼም ዲስአፖይንት አትሆኝም። ገብቶሻል? ገንዘብ ግን ብታስቀምጪው ገንዘቡ የመግዛት አቅሙ እየቀነሰ ነው የሚመጣው። ወርቅ እየገዛሽ ማስቀመጥ በጣም ጥሩ ነገር ነው እውነቱን ለመናገር። እኔም እንኳን ማረገው ነገር ነው። ገብቶሻል? ይሄንን ነው ልልሽ የምችለው። ከዛ ውጭ ግን ገና ለገና ሲሄድ ይቀንሳልና ብለሽ ገንዘብሽን ግዙልኝ እያልሽ የምትልኪ ከሆነ እነሱ የማይረባ ነገር ገዝተው ወይ ከናካቴው ገንዘብሽን አጥተው። ቅድም የገባችው ልጅ አልሰማሻትም? መጀመሪያ ላይ በቃ ከሱ በላይ ምስክር አለ። እንደውም ጨምሮ ቢገኝ ይሻላል ሙሉ ገንዘብሽን ከምታጭው። እሺ እዚህ አሁን በኢማራት ብዙ ብር በአካውንት ማስቀመጥስ በቤት ሰራተኛ ደሞዝ ምንም ችግር አያመጣም? ሀገር ለመሄድ ሲታሰብ ህጋዊ ከሆንሽ አካውንት መክፈት ትችላለሽ። ችግር እኮ አካውንት ውስጥ ብዙ ብር ሲሆን ችግር የለውም። ሰርተሽ ያገኘሽው ከሆነ ለምን ቆጥሮ ለመጨረስ ማትሺው ለምን አይሆንም? ገብቶሻል? ሰርተሽ የላብሽ ነው። ዘርፈሽ ያመጣሽው ከሆነ ነው አንቺ የምትፈሪው። ሰርተሽ ያመጣሽው ከሆነ ከየት እንደመጣ እንዴት እንደመጣ በምን እንደመጣ ይታወቃል። አንቺም ታውቂያለሽ፣ ሲስተሙም ያውቀዋል። ድንገት አሁን በሚሊዮን ብር የሚቆጠር ዝም ብለሽ በአንድ ወር ውስጥ ብታስገቢ አይ ከየት መጣ ያስብላል እኮ ይጠይቅሻል ባንኩ። ገብቶሻል? ግን በየጊዜው ወር እየጠበቀ እንትን ሲል ሁሉ ነገር ትራንዛክሽኑ ስለሚታወቅ አትፍሪ። ይወረስብኛል ብለሽ እሺ እንዴ? አመሰግናለሁ አሌክሲ። እሺ አመሰግናለሁ። አስቸጋሪ ነው ገና ብሩ ሳታጠራቀሙ ስለ ብዛቱ አሳሰባት። እንደው ሲበዛ እንዴት ነው
ይብዛ እስቲ የኔ እናት አንቺ አትስረቂ ማጅራት አትምጪ እንጂ ኧረ ይብዛ ይብዛልሽ በዝቶ እንደው የታባት ሌላ ቅርንጫፍ ባንክ ልክፈትም የራሴን ባንክ ቤት ላቋቁም እንዴ እስክቲ ያብዛልሽ ገንዘብ የታባት። እሺ ጤና ይስጥልኝ። ሄሎ ሰላም አለይኩም፣ እንዴት ነህ? ሰላም እንደምንሽ? እንኳን ደህና ቆያችሁኝ። እኔ ምክር ፈልጌ ነው ማለት ነው። እሺ ንገሪኝ። ያኔ ምን መሰለህ፣ እኔ በጣም ድብርት አለብኝ። እሺ በጣም ያኔ ይደብረኛል። ደስተኛ አይደለሁም። ሁሌ ይከፋኛል። ስልክ ማውራት አልችልም። ሰው ማውራት ምናምን አልችልም። ስልክ ማውራት በጣም ነው የሚያስጠላኝ። እሺ ቤተሰብ ጋር ምናምን ራሱ ያኔ አልደውልም። እነሱ ናቸው የሚደውሉት። ደውለውልኝ ራሱ እስከሚዘጉት የሆነ ጓደኛ ጋር ደውለው ምናምን በቃ አላነሳ ስላቸው ወይንም ደግሞ እንትን ስላቸው በቃ ረስተውኛል ማለት ትችላለህ። ቤተሰቦችሽ? ላ ቤተሰቦች አይደሉም ያኔ ጓደኞቼ ምናምን ያኔ የሚቀራረባቸው ሰዎች በፊት ማወራቸው። አረብ ሀገር ከመጣሁ ወዲህ ነው እንደዚህ ሆንኩት ማለት ነው። አረብ ሀገር ከመጣሁኝ 2 ዓመቴ ነው ማለት ነው። እና ልክ ከኢትዮጵያ ስወጣ በቃ እዚህ በጣም ዲፕሬሽን ውስጥ ገብቻለሁኝ። በቃ ያኔ ወሬ አልችልም፣ ብዙም ወሬ አልችልም። ላይቭ ገብቻ አላውቅም ደግሞ እንደዛ ነው። ምክንያቱ ይታወቃል? የዲፕሬሽን ወላሂ ምክንያት የለውም። ጥሩ ህይወት ነው ያለኝ፣ ግን ያኔ የሆነ በጣም መጥፎ ህይወት አላሳለፍኩም ምናምን። ግን በቃ የሆነ ሰው ምናምን የሚያስጠላኝ አለ። በእርግጣው የፍቅር ህይወት ነበረኝ በፊት ምናምን፣ ግን ዛሬ ያ ረስቼዋለሁ፣ ያንን ትቼዋለሁ። ያኔ የሆነ መጥፎ ነገር ቢያረጉኝም በፊት ግን አሁን ላይ ረስቼዋለሁ። ሌላ ህይወት ነው ያለኝ፣ ግን በቃ በጣም ድብርት ውስጥ ነኝ። ሰው ማውራት አልችልም። ወንድም ሆነ ምናምን ወደ ህይወቴ ሲገባ በቃ የሆነ አንድ ቀን ካወራሁት በሁለተኛው ቀን ውስጥ ቦልኬዋለሁ፣ ወይንም ደግሞ በቃ የሆነ እንትን ብዬው የሆነ በቃ የለም። እኔ እንጃ ተረዳኛል ብዬ ተስፋ አደርጋለሁ። ለሌላ ሰው በነግረው ምንም ነው የማይረዳኝ፣ ግን በቃ ምን ማለት ትችላለህ? ሰው ሀገር ከመጣሽ ምን ያክል? አዎ እዚህ ከመጣ ወደ ልክ ከኤርፖርት ስመጣ በቃ ሁሉ ደስታዬ ምንም እዛው ነው የቀረው በቃ ማለት ትችላለህ። ወላሂ የሆነ ማልቀስ ነው ለሌሊት ምናምን አልተኛም። እንቅልፍ አይመጣም፣ ምንም እንቅልፍ አይመጣም። በፍቅረኛሽ ምክንያት ነው? ፍቅረኛሽ አይደለም። አይ ፍቅረኛ ነበረኝ፣ ግን ከኢትዮጵያ ሳልመጣ ነው ያ ፍቅረኛ ያኔ ያለቀው እዛ ነው። ከኢትዮጵያ ሳልመጣ ነው። ግን ሆኖም እያለው ወንድም አላወራም። የሆነ ሰው ያለማመን ችግር ቢደውሉልኝ ራሱ የሆነ በቃ የለም። ከሰው ጋር ያለኝ ቅርርብ በጣም ተበላሽቷል። ታውቃለህ፣ በፊት በጣም የሚቀራረብ በጣም ተግባቢ የሆነ ፍልቅልቅ ልጅ ነበርኩኝ። በጣም ተግባቢ ነበርኩኝ ማለት ነው። ግን አሁን ላይ የሆነ በቃ በጣም ደባሪ ጸባይ ነው ያስኩትኝና ምከረኝ እስኪ ምን ማድረግ አለብኝ? ይሄንን አልፈልገውም፣ ማስወገድ እፈልጋለሁ። ይሄን እንደ በፊቱ መሆን እፈልጋለሁ። እድሜ 20 ነው። 20 ገብተናል። ከይስ ወደን ቅድም 31 ገብተን ነበር። ጥሩ ነው። 31 ነው ያለችው እጮኛ ያለኝ ያለችው። አሁን ቁልቁል በአንድ ወርደን 20 ገብተናል። እሺ አንደኛ ነገር ማመስገን ለመጂ። እሺ ማመስገን በጣም ጥሩ ነገር። ማያመሰግን ሰው ደስተኛ ሊሆን አይችልም። የምታመሰግኘው ባለሽ ነገር፣ በተሰጠሽ ነገር። አሁን አንቺ እኔ ዲፕሬሽን ይዘኛል፣ ይደብረኛል፣ ደስታ ከህይወት ይርቋል ምናምን
ስንት ሰው ኮማ ውስጥ የተኛ ሰው አለ። በዚህ ሰዓት ሆስፒታል ስራ የሌለው ሰው አለ። ገንዘብ ያጣ ሰው አለ። የሚበላው የሌለው ጎዳና የሚያድር የራበው ሰው አለ። ጤና ያጣ፣ አካሉን ያጣ። አንቺ ምንም ነገር ሳይጎልብሽ እንዲሁ ዝም ብሎ ይደብረኛል በሚል ሰበብ ያለሽን ነገር እንዳታጭው። ላለው ይጨመርለታል ነው ነገሩ። ያለውን ላመሰገነ ሌላ ይጨመርለታል ማለት ነው። ያለውን ግን ላማረረ ላልተቀበለ ባለው ነገር ላይ ላማረረ ደግሞ ያው ያለው ይወሰድበታል። ስለዚህ ተመስገን በይ። ባለሽ ነገር ደስተኛ ሁኚ ከዛሬ ጀምሮ። ምናልባት ይሄ እጅሽ ላይ ያለውን ሰላም፣ ደስታ፣ ምቾት፣ ስራ ይህን ሁሉ ነገር በአንድ ቀን ብታጭውስ ታጭዋለሽ። ደግሞ በእርግጠኝነት የሰው ልጅ ስጋን የለበሽው ነገር ምንም ሊፈጠር ይችላል። እየባሰ ሊመጣ ይችላል። 100 ብር ከሰርኩ ብለሽ በ100 ብሩ ስታማርድ በ100 ሺዎች ልትከስሪ ትችላለሽ። ምሳሌ ያለሽ አሁን ንግድ ጀመረሽ 100 ሺህ ብር ምንድነው 100 ብር ወይ 200 ብር ከሰርኩ ብለሽ የምታማርሪ ከሆነ በ200 ሺህ ብር ደግሞ ያስተምረሽ። አረባሰ ስትይ እንደገና በሚሊዮን አይ በቃ ይሄ ያለኝ ይበቃኛል ብለሽ ማመስገና መደሰት ስትጀምሪ ይተውሻል ያ ነገር። ስለዚህ ትንንሽ ነገሮችን ብዙ ባና ማረራቸው ጥሩ ነው። እኛ ያለን ሌላው የሌለው ብዙ ሰው አለና ተመስገን ማለት ህይወትሽን ደስተኛ ያደርገዋል። በጉጉት እንድትኖር ያደርግሻል። አንደኛው ነጥብ እሱ ነው። በደንብ አስተምር። ሁለተኛው ግብና እቅድ ይኖርሽ። ሰው ያለ ካርታ መንገድ ሊጓዝ አይችልም። የሚሄድበት መድረሻ ያስፈልገው። እቅድ ይኖርሽ ይባል። ምን ለማድረግ ነው እየሰራሽ ያለሽ? ምን ለመድረስ ነው? የዛሬ 5 ዓመት ምን አይነት ነገር ለማሳካት ነው እየሰራሽ ያለሽ? ለራስሽ የሚጠቅም፣ ለሌላም ሰው የሚጠቅም፣ ለቤተሰብ የሚጠቅም፣ ለሌላም ሰው የምትተርፊበት እየሰራሽ ገንዘብ ታገኝሽ። ገንዘቡን ምን ልታደርጊበት? ምንድን ነው እቅድሽ? ይህንን ቁጭ ብለሽ ከራስሽ ጋር አውሪና መድረስ ማሳካት የምትፈልጊው ነገር ጻፊ ወረቀት ከቻልሽ። አሁን ይሄ ለምን ይጠቅምሻል መሰለሽ? ህይወትሽ የሆነ የተለምዶ ዝም ያለ እንዲሆን አያደርግም። በጉጉት በየቀኑ ያንን ነገር ለማሳካት እንድትሮጫ ያደርግሻል። እንድትለፊ ትግል ጥሩ የሚያታግል ነገር በዚህ መንገድ ብታደርጊው በጣም ጥሩ ይመስለኛል። እንዳስብ እሺ ማዳም። አመሰግናለሁ አሌክስ። እሺ እኔም አመሰግናለሁ። ላርቺሽ እሺ አመሰግናለሁ በጣም እሺ። መልካም እሺ። እንዴት እናውራ ታዲያ? ኦኬ እሺ ቆይ አንዴ ልውጣ። የኤሲ ነው እንጂ ሌላ ምንም ነገር የለም። ይረብሻል። እሺ በቲክቶክ አንቶሎ ብለሽ ቤተሰብ ጋር ውሰጂኝ ሳላልሽኝ የሚል ምክንያት ሰጠኝ። ከዛን እሺ ምናምን ብዬ ያው እኔም የፊሊንግ ስላለኝ ተመልሼ ይቅርታን ስላለኝ ይቅርታነቱን ተቀበልኩት። አብረን አሁን ቀጠልን። ከዛን እያወራን የሆነ ጊዜ ገዳም ሄዳለሁ እናቴ ጋር ምናምን አለኝና የኔ እንደቀልድ ነው ማለት መቼ ነው የምትሄደው በሚለው ግን ወጪ ትችኛለሽ አለኝ። እሺ ችግር የለውም አልኩት እኔ። ከዛን ቀኑ ደረሰ ሄደ። ልሄድ ነው እናቴንም ይዤ ስለሚሄድ በአየር ነው የምንሄደው ነው ብር አለኝ። 40 ሺህ ብር ላኩለት። ከዛ በኋላ ከላኩለት በኋላ አሁንም እንዳልኩ ማውራት ቀጠልን ምናልን ብቻ የሆነ ጊዜ የሆነ ቦታ አነሳና ራቅ ያለበት ቤት ቦታ አነሳና ይህንን መሬት ለኔና ላንቺ የሚሆን ቤት ልገዛ ስለሆነ የሆነ ትንሽ ብር የሆነ ማሳጠርበት ምናምን ስለኝ የለኝም አልኩት። ከዛና እሺ ችግር የለውም ማለት ነው። አሁንም ማውራት ቀጠልን። እያልን ምን አለኝ አሁንም እንደዚህ የሆነ ቦታ እኮ ልሄድ ነው አሁንም እንደዚህ እናቴን ልጅ አሁንም ወጪ ትችኛለሽ ሲለኝ አይ አንተ ቆይ አልኩት። በዛ እኔ እኮ የምሰራበት ቦታ
ባለሀብት እንትኑ ሴቶች አሉ፣ በጣም ይጠይቁኛል፣ በጣም እንትን ይሉኛል፣ በቃ አብረን እንሁን ይሉኛል። እኔ ግን ምንም ፊሊንግ የለኝም ለነሱ። እኔ ካንቺ ውጪ እኔ ማንንም አልፈልግም፣ እንውጣ ወደ ውጭ ወደ ገዳም የምንሄድ ይሉኛል። ብቻ እየጠፋብህ የሆነ ከዛ በኋላ እሱ እየጠፋብህ የሆነ ብቻ ከጎንክ ነኝ በሚለው አሉኝ። ግን እኔ ማንንም አልፈልግም ምናምን አለኝ። ከዛ እኔ እንደሆንም እኮ አለኝ። እሺ አልኩት። ስትመጪም እኮ ቀለበት ይዘሽ መምጣት አለብሽ አለኝ። እንዴት አልኩት። እኔማ ቀለበት ይዤ አልመጣም፣ እኔ ሴት ነኝ እኮ ራሴን ማስከበር አለብኝ። እንዴት ነው አንተ እንደዛ የምትለው አልኩት። ከዛ በፊት ጠዋት አካባቢ ደወለልኝና ያለቀሰ አለኝ። ከዛ እንደወለልኝ ምን ሆንኩ ስለው ጊዜ 100,000 ብር ከስልኬ ላይ ሌቦች አደንዝዞኝ ወሰዱብኝ አለኝ። ከዛ ሲለኝ ያይዞክ ምናምን በቃ ያጋጥማል፣ አንተ ብቻ እንኳንም እግዚአብሔር አተረፈክ ማለት እኔ ውሸት እንደሆነ አውቄያለሁኝ። አንተ ብቻ ዋና መትረፍ ነው። ይሁን ነገር ኦሬዲ እንደዚህ አይነት ነገር አደንዝዞ የሚወስዱት ነገርም ስላለ ኦሬዲ ያው የሱ ውሸትም እንደሆነ አውቃለሁ። ብቻ ያጋጥማል አይዞክ ምናምን ብዬ አጽናኝቼው ተውኩት። ከዛ በቃ እሺ አመሰግናለሁ ምናምን አለ። አሁንም እያወራን እንዳልኩ ይሄን ድጋሚ የገዳሙን ነገር ብር በሚለው አነሳብኝና አልሰጠም። እንዲሁም እኮ ቀለበት ይዘሽ መምጣት አለብሽ አለኝ። ከዛ አንቺ ያንን እኮ የጠፋውን ብር እኮ እነዛ ማቃቸው ባለሀብቶች እኮ ብሩን እንደሆነም እንስጥክን ያሉ የሚሉ ሴቶች አሉ ምናምን በሚለው ወዲያውኑ በጣም ተበሳጨውኝና ብሎክ አደረኩት። ማለት ብዙ በደል አድርሶብኛል፣ ግን የሆነ በቃ ሲለየኝ እንደማይጠቅመኝ እንደማይሆነኝ አውቃለሁ። ግን ሲለየኝ በራሴ እጅ ብሎክ አድርጌ ነው የምወጣው፣ በራሴ እጅ ነው የምልቀው። ግን እንደማይጠቅመኝ እያወቅኩኝ ከራኩ በኋላ መልሶ ደግሞ ይናፍቀኛል ምናምን ይደብረኛል ካላወራሁት እና ምንድን ነው የሚሻለኝ? እድሜሽ ምን ያህል ነው? እድሜ 32 ያሳስብሻል? አዎ ብለሽ ታስቢያለሽ? ቶሎ ማግባት አለብኝ መውለድ አለብኝ ብዬ አስባለሁ። እሺ ሚዩት አድርጊ እስኪ። እዛ ይኸውልሽ አሁን ቶሎ ማግባት አለብሽ ማለት የማይሆን ሰው ማግባት አለብሽ ማለት ነው ወይ የማይሆን ሰው ላይ መውደቅ አለብሽ ማለት ነው። ገብቶሻል ከሆነ ጥሩ ነው፣ ጥሩ ሰው ላይ መውደቅ። ግን አንዳንድ ጊዜ በተለይ ሶሻል ሚዲያ ላይ አሁን ቲክቶክ ላይ የምትተዋወቋቸው ሰዎች ትክክለኛ ሰዎች አይደሉም፣ ጤናማ አይደሉም፣ ጥቅመኞች ናቸው አብዛኛዎቹ። መጥተው የሚተዋወቋችሁ ፎቶ ፖስት ስታደርጉ ሀይ የሚላችሁ መጥተው የሆነ ነገር ፖስት ስታደርጉ በዛ ተንጠላጥሮ መጥቶ እንተዋወቅ ነው የሚላችሁ ጥቅመኛው ሰው። ትክክለኛው ሰውም አንቺ ራስሽ ልተዋወቀው እንኳን ብትይ አይመልስልሽም። እንደዚህ ነው የሚያስበው ማለት ነው አንቺ እንደምታስቢው። ስለዚህ የሄድሽበት መንገድ ትክክል አይደለም። ልጁ ሚስት ልትኖረው ትችላለች፣ የጠፋው ለዛ ሊሆን ይችላል። ምን ታውቂያለሽ? የራሱ ፍቅረኞች ነፍን ያሉት አንቺን በተዋወቀበት መንገድ ሌሎቹንም ይተዋወቃል። ስለዚህ ሬድ ፍላግ ነው አሁን ይሄ። እሱ አሁን ገንዘብ እየጠየቀሽ ያለው ለእንደዚህ ለእናቴ እንትን መውሰጃ ምናምን አስፈልጎት አይደለም። ሰበብ እንዳፈቀርሽው ከገባው አንዳንድ ሰው በደንብ ነው ሊጫወትብሽ የሚሞክረው፣ የፈለግሽው ልታረጊለት እንደምትሽ ካሰበ ማለት ነው። ስለዚህ የኔ እናት እኔ መመክርሽ አይኖ 32 ዓመቴ ነው ብለሻል። 32 ዓመቴ ስለሆነ አሁን በጣም ስጋት ላይ ነሽ። ሳላገባ ጊዜ እንዳያልፍ እሱን እረዳለሁ። ግን ያ ቢሆንም ግን ጸሎት አድርጊ። እግዚአብሔር ያለው ቢሆን ይሻላል። ገብቶሻል? ካልሆነ ምንም አትሆኝም። ፈጣሪ በራሱ ጊዜ በራሱ መንገድ የሚያደርገው ነገር ሁሉ ትክክል። በ35 ዓመትሽን ብታገቢ ለምን በ40 አታገቢም? እግዚአብሔር አይሳሳትም። ገብቶሻል? ቢዘገይም በምክንያት ነው የሚያደርገው። ሰው ከሆነ ጥሩ ነው። ጥሩ ሰው ካገኘሽ ታማኝ ሰው ልክ እንዳንቺ ሰው በትክክለኛ መንገድ ተዋውቀሽ ያ መልካም ነው። ካልሆነ ግን እንደው ዝም ብለሽ እንደዚህ መጠቀሚያ መሆን የለብሽም። ገና ለገና እድሜ እየሄደ ነው በሚል የእድሜን ነገር ከጭንቅላትሽ አውጪው።
እግዚአብሔር ሲፈቅድ ይሆናል ብለሽ ለእሱ ሰተሽ እንቅስቃሴሽን በደንብ አይሆንም የሚባሉ ነገሮችን አይሆንም በይ። አሁን እየሄድሽ ያለሽበት መንገድ እውነታውን እያወቅሽ ፊት ለፊት መጋፈጥ ግን አልፈለግሽ። በዚህ መንገድ ነው እሺ ይህንን ነገር ለማስተካከል መሞከር ያለብሽ። እሺ አሌክስ፣ ያው ማለት አንዳንድ ሰው ሲዋሽክና የሚያናድድክ እኮ ማይሆን ከሆነ ዝም ብለህ የሰው ህይወት፣ የሰው ጊዜ፣ የሰው ሰዓት ማባከኑ ያ ነው የሚያናድድህ፣ ቅልቁስ የሚያስገባክ እንጂ ምንም ችግር የለውም። እኔ አይበት ኮመንት ላይ በፊልተር አይቶች ምናምን፣ እኔ በአካልም በጣም ቆንጆ ነኝ። ፊልተር ምናምን አይደለም ያየኝም በኖርማል ፎቶ ነው እንጂ በፊልተር ምናምን አይቱኝ አይደለም። በእርግጥ ግን እኔ በጣም ቆንጆ ነኝ፣ በጣም እንደዛ ይሄን ያህል እንትን ምል አይደለም። እና ያ አንድ ሰው በህይወት ገብቶ ሲያታልለ ማለት ብዙ ሰዎች የሚመጡክ ለጥቅምና ለገንዘብ ሲሉ የሚሆን ነገር ነውና የሚያናድድ ተስፋ የሚያስቆርጥ አሌክስ እስካሁን የሚቆየው ብዙ ሰዎች አንዳንድ ሰው በህይወት ይመጣሉና ገንዘብ ላይ ነው ትኩረት የሚያደርጉት ከአንተን ላይ ሳይሆን፣ እኔ ደግሞ ገንዘብ ላይ ሳይሆን እውነተኛ ፍቅርና እውነተኛ ማንነት አሳልፎ የሚሰጥ እንጂ እኮ ገንዘብ ላይ አይደለም። ገንዘብ ያልቃል፣ ፍቅር ግን ለዘላለማዊ ነው። ሰው ይሄ ነው በህይወት የሚመጡት ነገሮች እንደዚህ አይነት ሰዎች ናቸውና ያን እልክ ያስይዛል። ለምን እንደዚህ አይነት ነገር ማይሆኑ ከሆነ ለምን ይመጣሉ ወደ ህይወት? ለምን ያታልሉሃል? ለምን ብዙ ነገር ይሉካል? ለምን ይዋሻሉ? በቃ እንደሚያፈቅሩ ከነሱ ውጪ መኖር እንደማትችል አብሮክ በትዳር ለመኖር እንደዛ ስለሚሉ ነው እንጂ እኮ ሌላ ነገር አይደለም። እግዚአብሔር የፈቀደው ነው። ትዳር ከእግዚአብሔር ነው። አንድ ቀን ይሆናል። ያ ነገር ብዙም እንትን አይለኝም፣ ችግር የለም። ግን ብዙ ይሄ 3 አመት ማለት ቀላል አይደለም። ይሄ ሁሉ ጊዜ አሳልፌ ምናምን በቃ የሆነ እሱ ትኩረቱ ገንዘብ ላይ ስለሆነ ነው ይሄንን አንተ ምክር እንድትሰጠኝ ነው እንጂ አስጠልቼ ምናምን አለጥሎኝ ሄደው ብቻ በራሱ እንትን ላይ ነው ገንዘብ ወስዶ የጃኬትን የሚይዘው ብሬን የሚይዘው ነው ሄደው ማለት ጃኬት ራሱ በዛ ሴት ልጅ በማታውቀው ቦታ እንደዚህ አይነት ቦታ ጥለክ መሄዱ አግባብ አይደለም። ማለት ካልሆነ አውርተክ ትሄዳለህ። እኔ ፊሊንጌን ነገርኩት። የኔ ፊሊንጌ አብቼ መኖር ነው የምፈልገው፣ የትም አልሄድም ስላልኩኝ የሄደው እሱ ደግሞ እንደዚህ አይነት ቦታ ላይ መጋፈጥ አልፈለገም። እኔ ደግሞ ቦታ ሆኜ ያሳየሁት ያ ነው ጥሎኝ ሄደ እንጂ በመልኬ ምናምን አይደለም። አስብ፣ ሰው ልጅ እንዴት አስቀምጦ በማያውቅ ቦታ ላይ አሌክስ ጃኬቱን የሴት ልጅ ጃኬት ይዞ ይሄዳል፣ ገንዘብ ይዞ እንዴት ይሄዳል? ስለዚህ አሁን አንቺ ይሄንን ነገር ካወቅሽ ከዛሬ ጀምሮ ራስሽን ቆጥቢ። ማንም ቦታ መግባትሽን መገኘትሽን ይግባሽ። ከዚህ በኋላ ከፈጣሪ የሚመጣ ነገር ካልሆነ በስተቀር ወደ ህይወትሽ ውስጥ አታስገቢ። ማንንም ሰው በቀላሉ አትመኝ። ይሄ ሴንሲቲቭ ፓርቲሽን አታሳይ። ማለት በቃ እኔ ሜስ ሌደ ማግባት ቶሎ ፈልጋለሁ አይነት ነገር እስቲ ያቺንማ በደንብ እስቲ ልብላት እስቲ ምንም አማራጭ የላል በዱሽን ሰው የእድሜሽን ነገር እንደ ደካማ ነገር አትቁጠሪው። እሺ ለፈጣሪ አሳልፈሽ ስጪው። እዛውጪ ማንም መጠቀም ያላችሁ በተለይ ሶሻል ሚዲያ ላይ ማንም ሰው አምነሽ ልብሽንም ገንዘብሽንም እናትሰጪ። ተግባባን? እሺ እሺ፣ አመሰግናለሁ። እግዚአብሔር ይስጥልን። እሺ አባቴ። እሺ ጎበዝ። አስቸጋሪ እኮ ነው ወገን፣ አስቸጋሪ ነው። ምክንያቱም አሁን ይሄ በተለይ እድሜያችን እየሄደ ነው ብላችሁ የምታስቡ ሴቶች በቃ የማይሆን አይነት ነገር ውስጥ ነው የምትገቡት። በቃ የተገኘውን አይነት ነገር በቃ እስቲ ይሁን እንጂ የፈለገውን ነገር እንትን እላለሁ። እሺ 10 ደቂቃ ነው የሚቀረን። እሺ